የኒቅያ ጉባኤ በ325 ዓመተ ምህረት ወልድ በሕልውናው ከአብ ጋር አንድ ነው ወይንም ሆሞሲዮስ ነው ብሎ ካወጀ በኋላ ክርስትና በአርዮሳዊነት ላይ ትምህርታዊ ድልን ተቀዳጀ። ነገር ግን ከአርዮሳውያን ጋር የሚደረገው ጦርነት ገና እየጀመረ ነበረ። ከኒቅያ በኋላ ተከታትሎ በመጡ ብዙ አስርት ዓመታት መጽሐፍ ቅዱሳዊ ለተገለጠ እውነት ሊሞግቱ የተነሱ ሁሉ ተጠልተዋል። መናፍቃን ተብለው በመናፍቃኖች ተወግዘዋል። አንደበታቸው እንዲዘጉ ተደርገዋል። ፖለቲካ ምሕረቷን አብስታላቸው የቤተ ክርስቲያንን መዋቅር ለመቆጣጠር በቻሉ አርዮሳውያን ጳጳሳት ለመጽሐፍ ቅዱሳዊ እውነት የወገኑ አባቶች እንዲሁ ተወግዘዋል። አርዮሳዊነት በነገሥታት ፊት ሞገስ አግኝቶ ክርስትናን ማሳደንና ማስጨነቁ እጅግ በረታ። የኒቅያ ጉባኤ የተጠራው አንድነትን ለማምጣት ቢሆንም አስከፊ መከፋፈልን አስከተለ። ኢየሱስ በአብ የተፈጠረ አምላክ ነው የሚሉ አርዮሳውያን ጠንካራ ፖለቲካዊ ድጋፍ በንጉሠ ነገሥቱ ዘንድ አገኙ። የኒቅያን ጉባኤ የጠራው ቆስጠንጢኖስ አርዮሳዊ ሲሆን የኒቅያ የእምነት መግለጫ የተጻፈባቸው ቀለሞች ገና ከወረቀቱ ላይ አልደረቁም ነበረ። የኒቅያን የእምነት መግለጫ ለመቀልበስ የተደረገውን ሴራ ከመሩ መሰሪ ፖለቲከኞችና ጳጳሳት መሃል አርዮሳዊው ጳጳስ የኒቆዲሞው ኢዩስበስ ቀዳሚው ነበረ። በሱ ተጽዕኖ ቁልፍ የሆኑ የኒቅያ አባቶች በዘዴ ኢላማ ተደርገዋል። በኒቅያ አርዮስን በድፍረት ያወገዘው የተከበረው የአንጾኪያው ጳጳስ አውስጣኪዮስ ከመጀመሪያዎቹ መከራ ተቀባዮች አንዱ ነበረ። በውሸት ተከሶና ተወግዞ በግዞት ተወስዶ እየተሰቃየና ከመንጋው ርቆ እንዲሞት ተደረገ። አንደበተ ርቱዕ የቆስጥንጥንያ ጳጳስ የነበረው ጳውሎስ በኒቅያ የእምነት አቋም በጽናት በመቆሙና አርዮሳዊነትን አጥብቆ በመቃወሙ በተደጋጋሚ ከመንበረ ጵጵስናው ከመባረር አልፎም ተርፎ በአርዮሳውያን ተገድሏል። ለኒቅያ የእምነት አቋም የወገኑ በሙሉ የመከራን ጽዋ ጭልጥ አድርገው ጠጥተዋል። ንብረታቸውን ተዘርፈዋል። ለእስር ተዳርገዋል። እስከ ሞት ሰማዕትነትን ከፍለዋል። ንጉሠ ነገሥት ቆስጠንጢኖስ አርዮሳዊነትን ደግፎ በአርዮሳዊ ጳጳስ እጅ ተጠምቆ በ337 ዓመተ ምህረት ከዚህ ዓለም በሞት ተለየ። ንጉሠ ነገሥት ቆስጠንጢኖስ ሁለተኛ አባቱን ቆስጠንጢኖስን በመተካት በቆስጠንጥንያ ዙፋን ላይ ተቀመጠ። እርሱ ደግሞ እጅግ አጥባቂ የአርዮሳዊነት ወገንተኛ ነበር። የእርሱን ነገር መለኮት ምልከታ ለመጫን በግዛቱ ሙሉ ኃይሉን አስተማርቷል። የኒቅያ ጳጳሳትን ለማውገዝ በአርዮሳውያን ደጋፊዎች የተሞሉ ጉባኤዎችን ጠርቷል። አብያተ ክርስቲያናት በአርዮሳዊ ጳጳሳት ተያዙ። የክርስትና ቀሳውስት ደግሞ በአርዮሳውያን ሹመኞች ተተኩ። በመላው ንጉሠ ነገሥቱ ሆሞኒያ ወይንም ደግሞ እንደ መጽሐፍ ቅዱስ ኢየሱስ አብን ይመስላል የሚል አስከፊ አርዮሳዊ እሳቤ ይፋዊ አስተምሮ ሆነ። ነገር ግን በዚህ የስደት ማዕበል መካከል አንድ ድምፅ፣ ትልቅ የተቃውሞ ድምፅ ከማንም በላይ ከፍ ብሎ ይሰማል። ሁላችሁም ተሳስታችኋል የሚል ድምፅ፣ የጉባኤያትን ጋጋታ የሚያናውጥ ድምፅ፣ የቤተ ክርስቲያን መሪ ለተባሉ አማጺ ጳጳሳት ራስ ምታት የሆነ ድምፅ፣ ንጉሠ ነገሥቱን ሰላም የነሳ ከወደ እስክንድርያ የሚሰማ የማያቋርጥ ድምፅ፣ የአንድ ሰው ድምፅ፣ የቅዱስ አትናቴዎስ ድምፅ ከፍ ብሎ ይሰማል። በድፍረት የተሞላው የእስክንድርያው ጳጳስ አትናቴዎስ የዓለሙ ተቃዋሚ የሚል ቅጽል ስም ተሰጥቶታል። አዎ በአንድ ወቅት መላዋ ቤተ ክርስቲያን አርዮሳዊት ለመሆን በቅታ ነበር። አትናቴዎስ ዓለም ሁሉ ካንተ ተቃራኒ ነው እኮ ቢሉት እንግዲያውስ እኔ የዓለሙ ተቃዋሚ ነኝ ብሎም ነበር። 5 ጊዜ ከመንበረ ጵጵስናው ተባሯል። ነፍሰ ገዳዮችን እየሸሸ በሚጠሉት ጳጳሳት የፍርድ ሸንጎ ፊት እየቀረበ በግብጽ በረሃዎች የተንከራተተ ለዓመታት ቆየ። በእያንዳንዱ ጊዜ ወደ መንበረ ጵጵስናው ሲመለስ ቁርጥ ውሳኔው አልተለወጠም። በኒቅያ እምነት ያለው ቁርጠኝነት የማይናወጥ የማይቀለበስ ነበረ። የጌታ ኢየሱስ ክርስቶስ አምላክነት ላይ የሚደረገው ፍልሚያ ትምህርታዊ ብቻ ሳይሆን ከመዳንም ጋር የተጣበቀ እውነታ እንደሆነ የተረዳ የነገረ መለኮት አዋቂ የተዋጣለት ጸሐፊም ነበረ አትናቴዎስ። አርዮሳዊነትን ለማፍረስ በርካታ ጽሑፎችን ጽፏል። ኦን ዘ ኢንካርኔሽን ኦፍ ዘ ወርድ ወይም ደግሞ አብ ሥጋ ስለመሆኑና ኦሪየንቴሽን አጌንስት ዘ አሪያንስ ወይም ደግሞ ጸረ አርዮሳዊ ትምህርቶች የተሰኙ ወልድ ከአብ ጋር ያለውን አብሮነት፣ ዘላለማዊ እኩልነት በትኩረት ያስረዱ ድርሳናትን ደርሷል። ክርስቶስ ፍጡር ከሆነ የሰውን ልጅ በእውነት ማዳን አይችልም ሲል በአጽንኦት ተማክቷል። ኢየሱስን እያመለኩ ኢየሱስ ከአብ አምላክነቱ ይለያል ለሚሉ ሁለት አምላክ አማኝ አርዮሳውያን ቤተክርስቲያን ኢየሱስን ስታመልክ ኖራለች፣ ቤተክርስቲያን ፍጡር አታመልክም እያለ ያስጨንቅ የነበረ
ጉንቱ ምሁር ነበረ። ጽሑፎቹ በቅን ልቦናና በጠንካራ ስነ መለኮታዊ አስተሳሰብ የተሞሉ በመከራ ለሚያልፉ ኒቄያውያን የማያባራውን የአርዮሳውያን ጥቃት ለመቋቋም የአእምሮ ማዕቀፍና የመንፈስ ጥንካሬን ሰጥተዋል። አሁንም ድረስ ትልቅ የሥነ መለኮት ማጣቀሻ ሊሆኑ ችለዋል። የሥነ መለኮት ጦርነቱ ተጠናክሮ ሲቀጥል ከትንሿ እስያ ከዛሬዋ ቱርክ እምብርት በቀጶዶቅያ ግዛት አዲስ ብሩህ አስተሳሰብ ያለው ትውልድ ወጣ። የቀጶዶቅያ አባቶች ታላቁ ባሲል፣ ጎርጎርዮስ ዘናንዚናዙ እንደዚሁም ጎርጎርዮስ ዘኒውሳ የአትናቴዎስ ታላቅ ሥራዎች ከፍተኛ ተጽዕኖ ያሳደሩባቸው፣ የአትናቴዎስ መጎናጸፊያ የወደቀባቸው የሥላሴን ትምህርት በማጥራትና ይበልጥ በማብራራት አትናቴዎስን በመከተል በሐዋርያት መጽሐፍ ቅዱሳዊ መሠረት ላይ የማይናወጥ ትምህርትን ገነቡ። አትናቴዎስ እግዚአብሔር አንድ ኡሲያ ወይንም ደግሞ አንድ ሕልውና ያለው ብቸኛ መለኮት ነው በማለት አጥብቆ ያስተማረ ሲሆን የቀጶዶቅያ አባቶች ደግሞ በዚህ አንድ ሕልውና ውስጥ ያሉትን ሦስት ሃይፖስታሲሶች ወይንም ደግሞ ሦስት አካላት አብራርተውም ነበረ። ሦስት የተለያዩ አካላት አብ፣ ወልድና መንፈስ ቅዱስ እንዴት አንድ እግዚአብሔርና ብቸኛ አምላክ እንደሆነ በጥበብ አብራርተዋል። እንደ ባሲል ኦን ዘ ሆሊ ስፒሪት ወይንም ደግሞ ስለ መንፈስ ቅዱስ፣ እንደ ጎርጎርዮስ ዘናንዚናዙ ቴዎሎጂካል ኦሪየንቴሽን ያሉ አስደናቂ ትምህርቶቻቸው የብዙዎችን አፍዛት ያሰኙ ቁጥር ሰፈር የሌላቸውን ሰዎች ወደ ኒቂያ የመለሱ ናቸው። የኒቂያ አባቶችን ተጋድሎና መከራ እግዚአብሔር እንደዋዛ አልተመለከተውም። ከሰማያት ትእዛዝ ወጣ። የአሕዛብ ንጉሥ የሆነውን ቂሮስን ለራሱ አገልግሎት የቀባ አምላክ በሮም ንጉሠ ነገሥት ዙፋን ላይ የራሱን ንጉሥ ሾመ። እኛ ቄሳሮች ጌታ ነን፣ ኢየሱስ ጌታ አይደለም በሚሉ ቄሳራውያን መንበር ላይ ለኢየሱስ ጌትነት የሚንበረከክ ንጉሠ ነገሥት ተቀመጠ። ቄሳር ቴዎዶሲዮስ ቀዳማዊ በመላው የሮም መንግሥት ላይ ነገሠ። ክርስቲያኖች ላይ የተቃጣው የአርዮሳውያን ማዕበል ጸጥ ረጭ አለ። ኒቂያውያን አማኞች ኒቂያዊ አፄ ተሾመላቸው። ለቴዎዶሲዮስ በሥላሴ ማመን ፖለቲካዊ ጉዳይ አልነበረም፣ ይልቅ ጥልቅ የሆነ የሕይወት ጉዳይ ነበረ። በ380 ዓመተ ምህረት የኒቂያን ክርስትና የሮም ንጉሠ ነገሥት ይፋዊ ሃይማኖት መሆኑን በማወጅ ሌሎች ትምህርቶችን ሁሉ እንደ መናፍቅ በማውገዝ ታላቁን የተሰሎንቄ አዋጅ አወጣ። ይህ ወሳኝ የሆነ ንጉሠ ነገሥታዊ የሃይማኖት ለውጥ ነበረ። ይህም በመንግሥት የሚደገፈው አርዮሳዊ ሃይማኖት ማክተሙን የሚያመለክትና በመከራ ውስጥ ላሉ የኒቂያ ጳጳሳት የሚያስፈልጋቸው ወሳኝ የሆነ ፖለቲካዊ ድጋፍና ከለላ ማግኘታቸውን የሚያረጋግጥ ነበረ። ኒቂያዊነት አሸንፈው የወጣ ድል አድርጎ ያንጸባረቀ መጽሐፍ ቅዱሳዊ እውነት ነበረ። ከኒቂያ በኋላ ቤተ ክርስቲያን ከአርዮሳዊነት በተጨማሪ እጅግ በጣም ብዙ አዳዲስ ኑፋቄዎችን ለማስተናገድ ተገዳ ነበረ። ከነዚህ አዳዲስ ኑፋቄዎች አንዱ የወልድን አምላክ መሆን በመቀበል የመንፈስ ቅዱስን ዘላለማዊ አምላክነት መካድ ነው። ኒማቶማካውያን ወይንም ደግሞ በመሪያቸው በመቅዶኒዎስ ስም መቅዶናውያን በመባል ይታወቃሉ። የመንፈስ ቅዱስ ተቃዋሚ የሚልም ቅጽል ስም አላቸው። የወልድን ሙሉ አምላክነት ሲቀበሉ፣ የኒቂያን ድል ሲቀበሉ የመንፈስ ቅዱስን አምላክነት ክደዋል። ለእነርሱ መንፈስ ቅዱስ ከአብ ጋር የማይተካከል ወይንም ደግሞ ሊመለክ የማይገባው እንደ መልአክ ያለ ወይንም ከአብ የሚወጣ ጉልበትና ለእርዳታ የተላከ ፍጡር ብቻ ነው። ይህ ኑፋቄ በተለይ በምስራቃዊ የሮም ንጉሠ ነገሥት ክፍል እያደገ የመጣ ሲሆን ከቆስጥንጥንያ ጳጳስነት የተባረረው ከመቅዶኒዎስ ቀዳማዊ ጋር የተቆራኘ ትምህርት ነው። ምንም እንኳን መቅዶኒዎስ ይህን ትምህርት በይፋ ባይጽፈውም ስሙ ከንቅናቄው ጋር ተጣብቀዋል። በዚህም ምክንያት መቅዶናውያን የሚል መጠሪያ የዚህ ትምህርት ተከታዮች አግኝተዋል። ይህ ኑፋቄ የምስራቋን ቤተክርስቲያን እጅግ ያናወጠ ሲሆን ይህንን ቀውስ ለመግታት የቀጶዶቅያ አባቶች ልብና አእምሮ ተነሳስተዋል። በተለይም ታላቁ ባሲል ግልጽና ጠንካራ ሙግት ይዞ ብቅ ብሏል። ባሲል ስለ መንፈስ ቅዱስ በተሰኘ ጽሑፉ የማያሻማ መጽሐፍ ቅዱሳዊ እውነትን አስቀምጧል። መንፈስ ቅዱስ ሕይወትን ከሰጠ ቤተክርስቲያንን ከቀደሰና በአማኞች ልብ ውስጥ የሚኖር ከሆነ እርሱ መለኮት መሆን አለበት። ባሲል መንፈስ ቅዱስ ከአብና ከወልድ ጋር ይከበራል ሲልም ጽፏል። በሎዶቅያ ከተማ አፖሊናሌስ የተባለ የአርዮሳዊነት ቀናተኛ ተቃዋሚና የአትናቴዎስ ታማኝ ወዳጅ መለኮታዊነትና የሰው ልጅነት በክርስቶስ ውስጥ እንዴት አንድነት ሊኖራቸው እንደሚችል ለማስረዳት ሞከረ። ነገር ግን የክርስቶስን አምላክነት ለመጠበቅ ባለው ቅናት አፖሊናሌስ አደገኛ ስህተት ውስጥ ሊገባ ችሏል። ክርስቶስ የሰው አካልና ስሜታዊ ነፍስ ያለው ሲሆን
የሰው አእምሮ ወይንም ምክንያዊ አእምሮ የለውም ብሎ አስተማረ። የኢየሱስ ሰብአዊ አእምሮ ለአፖሊናሪስ በመለኮታዊው ሎጎስ ወይንም በቃል ተተክተዋል። አንድምታው እጅግ አስደንጋጭ ነበረ። ክርስቶስ ሙሉ የሰው አእምሮ ከሌለው ፍጹም ሰው አልነበረም ማለት ነው። ፍጹም ሰው ካልሆነ ደግሞ የሰው ልጅ ሙሉ በሙሉ ሊቤዥ አይችልም ማለት ነው። መጽሐፍ ቅዱስ ሲናገር ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም፣ በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው በማለት ኢየሱስ እውነተኛ አምላክ ብቻ መሆኑ ሳይሆን እውነተኛ ሰው መሆኑም ለመዳናችን ወሳኝ እንደሆነ ያብራራል። ያልነሳውን አላደነውም በማለት አደጋውን በግልጽ የተመለከተው ጎርጎርዮስ ዘናንዚናዙ ነበረ። ዳንኤል ኃይሌና ዮሐንስ መንገሻ የቡና ግብዣችሁ ደርሶናል። እናመሰግናለን። አገልግሎታችንን መደገፍ ወይንም እኛን ማበረታታት ይፈልጋሉ? ዲስክሪፕሽን ላይ ያስቀመጥነውን ሊንክ በመጠቀም ቡና ሊጋብዙን ይችላሉ። በብዙ አስርተ ዓመታት ቆስጠንጥንያ በአርዮሳውያን ተይዛ ነበረ። ጎርጎርዮስ በ379 ዓመተ ምህረት አካባቢ ወደ ከተማይቱ በመምጣት አናስጢያስ ወይንም ደግሞ ትንሣኤ በምትባል ትንሽዬ የጸሎት ቤት ማገልገል ጀመረ። በቆስጠንጥንያ ቤተክርስቲያን ከላይ እስከ ታች በሞሉ መናፍቃን መካከል ቤተክርስቲያኒቱን ወደ ቀደመ እምነት ለመመለስ ጠንካራ ሥራ እየሰራ ነበረ። የሱ ጠንካራ ትምህርቶች እንደዚሁም የሥነ መለኮት ሙግቶች ብዙዎችን ወደ ክርስትና በመሳብ ከፍተኛ ተጽዕኖ ያሳደሩ ነበሩ። ቴዎዶሲዮስ በ380 ዓመተ ምህረት ቆስጠንጥንያ በደረሰ ጊዜ የአርዮሳዊውን ጳጳስ ዴሞፊልን አባሮ ስልጣኑን ወደ ጎርጎርዮስ አዛወረው። ቤተክርስቲያን እየተፈታተናት ያለውን ኑፋቄ በግልጽ ለማጤንና ለመመርመን በንጉሥ ቴዎዶሲዮስ ድጋፍ የመጀመሪያውን የቆስጠንጥንያ ጉባኤ በ381 ጠራች። ጉባኤው ዓለም አቀፋዊ አልነበረም። በጉባኤ የተገኙት ወደ 150 የሚጠጉ ምስራቃዊ ጳጳሳት ብቻ ናቸው። አንድም ጳጳስ ከምዕራቧ ቤተክርስቲያን ተጋብዞ ወደዚህ ጉባኤ አልተጠራም። ከጂኦግራፊና ከውክልና አንጻር ጉባኤው ኢኩሜኒካል ወይንም ደግሞ ዓለም አቀፋዊ አልነበረም። ይህ ጉባኤ ኢኩሜኒካል ነው ተብሎ የታወጀው በአራተኛው የቤተክርስቲያን ኢኩሜኒካል ጉባኤ በጉባኤ ኬልቄዶን በ451 ነው። በ381 ዓመተ ምህረት የተሰበሰበው የቆስጠንጥንያ ጉባኤ ጎርጎርዮስን የቆስጠንጥንያ ትክክለኛ ሊቀ ጳጳስ አድርጎ ለመቀበል ተዘጋጅቶ ነበረ። እናም ጎርጎርዮስ ከእርሱ በፊት መጀመሪያ ላይ የጉባኤው ሊቀመንበር እንዲሆን የተመረጠው የአንጾኪያው መልቲያስ ጉባኤው ሳይጠናቀቅ በማረፉ በእርሱ እግር ተተክቶ የጉባኤው ሊቀመንበር በመሆን ጉባኤውን መርቶታል። ሆኖም ግን የጎርጎርዮስ ሊቀመንበርነት ላይ በተለይም ከእስክንድርያ የመጡ ልዑካኖች ከፍተኛ ተቃውሟቸውን አሰሙ። ዋና ተቃውሟቸው በኒቂያ ጉባኤ 15ኛው ቀኖና ላይ የተመሰረተ የቤተክርስቲያን አሰራር ጥያቄ ሲሆን የጳጳሳትን ዝውውር የሚከለክል አንቀጽ ነው። ይኸውም ጳጳስ ከአንዱ መንበር ወይንም አገረ ስብከት ወደ ሌላ ማዛወርን የሚከለክል ነው። ጎርጎርዮስ ከዚህ ቀደም በወዳጁ ታላቁ ባሲል ሲሰማ በምትባል ትንሽ ከተማ ላይ ጳጳስ ሆኖ ተሽሞ ነበረ። ነገር ግን እዚያ በጵጵስና መርቶም አገልግሎም አያውቅም። የግብጽ ሰዎች ተቃውሞ ከዚህ የሚነሳና እጅግ የበረታ ስለነበረ ጎርጎርዮስ ሌላ ተጨማሪ መሰነጣጠቅ ቤተክርስቲያን ላይ ላለማምጣት በማሰብ የቆስጠንጥንያ መንበረ ጵጵስናና እንዲሁም የጉባኤው ሊቀመንበርነት በፈቃዱ በመልቀቅ ወደ ትውልድ አገሩ ነንዚንያዙ ኮፖዲያ በመሄድ በዚያች ባለች ቤተክርስቲያን አገልግሎቱን ቀጠለ። ጎርጎርዮስ ከስልጣኑ ከሰናበተ በኋላ ኔክታሬስ የቆስጠንጥንያ ሊቀ ጳጳስና የጉባኤው ሊቀመንበር ተደርጎ በጎርጎርዮስ ነንዚንያዙ ቦታ እንዲተካ ተመረጠ። ኔክታሬስ በኪልቅያ የተርሴስ ታዋቂ ሰው ሲሆን በተለይም ለጵጵስና ሲሾም ገና ውሃ ጥምቀት ያልተጠመቀ አዲስ ክርስቲያን ነበረ። በአስቸኳይ ያጠመቁት፣ ወዲያውኑ የቆስጠንጥንያ ሊቀ ጳጳስ ብለው ቀቡት። እናም የጉባኤው ሊቀመንበር አደረጉት። የቆስጠንጥንያ ጉባኤ ተጠናክሮ ቀጠለ። የጉባኤው ዋና ዋና ዓላማዎች ግልጽ ነበሩ። የኒቂያን የሃይማኖት መግለጫ እንደገና ማጠናከር፣ የቤተ ክርስቲያኒቱን አንድነት አደጋ ላይ የሚጥሉትን መናፍቃን በፍጹም ማውገዝ፣ እናም የሥላሴን አስተምሮ በግልጽ ማብራራት። ጉባኤው የሚከተሉትን ዋና ዋና ኑፋቄዎች በይፋ አወገዘ። አርዮሳዊነት፣ ኢዩኑማዊነትና አኖዋዊነት። እነኚህ ትምህርቶች ወልድ ፍጡር ነው ይላሉ። አንደኛቸው አብን የሚመስል ወይንም ሆሞዬን ይሉታል። ሌላኛቸው ደግሞ አብን የማይመስል አሞዬን የሚሉ የተለያዩ የአርዮስ ርዝራዦች ናቸው። መቅዶናውያን በመባል የሚታወቁት ደግሞ አዲስ አደገኛ ኑፋቄ ይዘው ብቅ ያሉ ሲሆን የመንፈስ ቅዱስ ተቃዋሚዎች የሚል
ቅጽል ስም አግኝተዋል። መንፈስ ቅዱስ እግዚአብሔር መሆኑን የሚክዱ አደገኛ መናፍቃኖች ነበሩ። አፖሊናራዊነት። ይህ ትምህርት ደግሞ ኢየሱስ የሰው ምክንያዊ አእምሮ የለውም፣ በዚያ ፈንታ መለኮታዊ ቃል ተተክቷል የሚል የክርስቶስን ሰብአዊ ምንነት ጥያቄ ምልክት ውስጥ የሚያስገባ ነበረ። ሰባሪዮሳዊነት ወይንም ደግሞ የተለዋዋጭነት ትምህርት። ይህ ከአርዮሳዊነት ሆነ ከሌሎች ኑፋቄዎች በእድሜ ተለቅ ያለ ኑፋቄ ነው። በተለያየ መልክና ቅርጽ ደጋግሞ ሲገለጥ ኖሯል። እግዚአብሔር አንድ አካል ነው፣ በየጊዜው በተለያዩ መንገዶች እየተለዋወጠ ተገልጧል የሚል ትምህርት ነው። ይኸውም በብሉይ ኪዳን አብ ነበረ፣ ከዚያ ወደ ወልድ ተለወጠ፣ ከዚያ ወደ መንፈስ ቅዱስ ተለወጠ የሚል ማንነቱ የሚለዋወጥ አምላክ እንዳለ የሚያስብ የአብን የወልድንና የመንፈስ ቅዱስን እውነተኛ ሕልውና በመካድ እግዚአብሔር የተገለጠባቸው የተለያዩ ዘዴዎች ወይንም መንገዶች ብቻ አድርጎ የሚያስብ ኑፋቄ ነው። አርዮሳዊነት በሁሉም ቅርጽ በሁሉም መልክ በፍጹም ውድቅ ተደርጎ ተወግዟል። ጉባኤው የመንፈስ ቅዱስን ፍጹም አምላክነት ከአብና ከወልድ ጋር እኩል የሆነ ዘላለማዊ መሆኑን በማረጋገጥ መቅዶናዊነትንም አውግዟል። አፖሎናሪዝምንም እንዲሁ አውግዟል። ይህም ለሰው ልጅ መዳን አስፈላጊ የሆነ ምክንያዊ የሰው አእምሮ ጨምሮ በክርስቶስ ፍጹም ሰውነት ላይ ያለውን እምነት አረጋግጧል። በጊዜው የሚታወቅ ሰባሎሳዊ ማህበር ባይኖርም ትምህርቱ ኑፋቄ ነው ብሎ ጉባኤው ሰባሎሳዊነትንም አውግዟል። የቁስጥንጥንያ ጉባኤ እጅግ ዘላቂው ትሩፋት የኒቅያን የሃይማኖት መግለጫ ማስፋፋቱ ነው። የ325ን ዋናውን ጽሑፍ በመደበኛነት ባይለውጥም ጉባኤው በተለይ መንፈስ ቅዱስን በተመለከተ ለመቅዶንያ ኑፋቄዎች ቀጥተኛ ምላሽን በመስጠት አዲስ አንቀጽን የእምነት መግለጫው ላይ ጨምሯል። ዋናው የኒቅያ የሃይማኖት መግለጫ በመንፈስ ቅዱስም እናምናለን ብሎ የሚቋጭ ሲሆን የቁስጥንጥንያ ጉባኤ የሚከተሉትን ወሳኝ አንቀጾች አክሏል። ከአብና ከወልድ ጋራ በሚሰገድለትና በሚከበር ከአብ በሚሰርጽ በነቢያት በተነገረ የሕይወት ጌታና ሸጪ በሆነ በመንፈስ ቅዱስም እናምናለን። የሁሉም በሆነች በአንዲት ቅድስት የሐዋርያት ቤተክርስቲያን እናምናለን። ለኃጢአት ማስተሰረያ በአንዲት ጥምቀት እናምናለን። የሙታን ትንሣኤንና ገና የሚመጣውንም ዓለም ሕይወትም እንጠባበቃለን። አሜን። ይህ የእምነት መግለጫ በአሁኑ ሰዓት በተለምዶ የኒቅያ የእምነት መግለጫ ወይንም የኒቅያ ቁስጥንጥንያ የእምነት መግለጫ በመባል ይታወቃል። የቁስጥንጥንያ ጉባኤ በቅርጹ ዓለም አቀፋዊ አይደለም። ሆኖም በመላው ዓለም ያሉ አብያተ ክርስቲያናት ዓለም አቀፋዊ አድርገው ተቀብለውታል። ለካቶሊክ ባትገኝበትም እንኳን ሊሳሳት የማይችል ጉባኤ ነው። ለኦርቶዶክሶች ደግሞ አርዮሳዊነትን ግብዓተ መሬቱን የፈጸሙበት ታሪካዊ ገጠመኝ ነው። ለፕሮቴስታንቶች ደግሞ በመጽሐፍ ቅዱስ የተፈተነ ወርቅ ነው። እንደ አትናቴዎስ ያሉ አባቶች የማይናወጥ ድፍረት፣ እምቢተኝነት፣ የቆጶዶቅያ አባቶች ምሁራዊ ብሩህነት፣ የንጉሠ ነገሥት ቴዎዶስ ቆራጥ አመራር ዛሬም ድረስ የሚያንጸባርቅ ተምሳሌት ነው። ቤተ ክርስቲያን ለዚህ ትምህርቷ ምንም እንኳን በመከራና በስደት ብታልፍም አብ ወልድና መንፈስ ቅዱስ የሆነውን በማይቀላቀል አካላዊ ሶስትነት በማይከፋፈል መለኮታዊ አንድነት ከዘላለም የነበረውን አንድ አምላክ ላይ ያላትን እምነት ይበልጥ ግልጽ በሆነ መንገድ ያብራራችበት ነው። ለእውነት የሚደረገው ትግል እጅግ ረጅምና አድካሚ ነበረ። ምንም ነገሥታት ለውሸት ቢቆሙ፣ ጳጳሳት በጉባኤያት ጋጋታና በውግዘት ውሸትን እውነት ለማስመሰል እጅግ ቢተጉም ለእውነት ጸንቶ መታገል ከእግዚአብሔር ዘንድ የሆነ ድልን ያሰጣል። ተባረኩ።